በህይወት ውስጥ ትላልቅ ስህተቶቻችን ሁል ጊዜ ከምንፈጽማቸው ድርጊቶች ብቻ የመነጩ አይደሉም። ይልቁንም ስህተቶቻችን የሚመጡት ካላደረግናቸው ነገሮች ነው። በእጃችን ያለውን ነገር ዋጋ ባለመስጠታችን፣ እንዲሁም ደስታችንን አንድ ቀን ይመጣል ብለን ለሌላ ጊዜ በማስተላለፋችን ነው። የዛሬው ታሪክ ቆም ብለው ህይወቶን እንዲፈትሹ ያደርጎታል። አንዲት ነጠላ ሐሳብ እንዴት ሰላማዊ የሆነን ህይወት ወደ ረፍት የለሽ ህይወት እንደምትቀይር ያሳየውታል። ስለዚህ በጥሞና ያዳምጡ። ምክንያቱም ይህ ታሪክ ስለ አንድ ገበሬ ብቻ ሳይሆን ስለኔና ስለ እርሶ ጭምር ነው። በአንድ ውብ ቀን አንድ ንጉሥ ከብልህ ሚኒስትሩ ጋር በመሆን ረጅም የእግር ጉዞ ሊንሸራሸሩ ወሰኑ። በገጠሩ የአገሩ ክፍል ውስጥ እየተራመዱ ሳለ ንጉሡ አንድ ደሃ ገበሬና ቤተሰቡ በሙሉ ልብ ሆነው አብረው ሲጨፍሩ፣ ሲስቁ፣ ሲደሰቱና አንዱ ለሌላው ድጋፍ ሲሰጥ ተመለከተ። ንጉሡ በደስታቸው በጣም ተገረመ። በፊታቸው ላይ የሚታየውን ፍስሐ እያየ ወደ ሚኒስትሩ ዞር ብሎ እንዲህ ሲል ጠየቀው፣ እኛ ሁሉ ነገር የተሟላልን ስንሆን እንዴት እነሱ ከኛ የበለጠ ደስተኛ ሊሆኑ ቻሉ? ሚኒስቴሩም በትህትና ፈገግ ብሎ መለሰ፣ ምክንያቱም እነሱ የ99 ክለብ አባላት አይደሉም። ንጉሡም በጉጉት የ99 ክለብ ደግሞ ምንድነው ሲል ጠየቀ። ሚኒስትሩም 99 የወርቅ ሳንቲሞችንና የ6 ወር ጊዜ ይስጡኝ፣ ያኔ ለጥያቄ መልሱን በተግባር አሳየዎታለሁ አለ። ንጉሡም ተስማማና ልክ 99 የወርቅ ሳንቲሞችን ሰጠው። በዚያው ምሽት ሚኒስትሩ ሳንቲሞችን የያዘውን ከረጢት ወስዶ ከገበሬው ቤት ደጃፍ አስቀመጠው። በሚቀጥለው ቀን ጠዋት ላይ ገበሬው ከረጢቱን አገኘው። በውስጡ ያለውን ወርቅ ሲመለከተው በደስታ ጮኸ። ሚስቱና ልጁም ምን ተፈጠረ ብለው ወዲያውኑ እየሮጡ መጡ። ሁሉም በጋራ ሆነው ሳንቲሞቹን ቆጠሩ። አንዴ፣ ሁለቴ፣ እንዲያውም 3 ጊዜ ደጋግመው ቆጠሩ። ነገር ግን ቁጥሩ ያው አንድ ነበር፣ 99። ገበሬው ግራ በመጋባት ለራሱ እንዲህ አለ፣ ለምን አንድ ሰው 99 ሳንቲሞችን ብቻ ያስቀምጣል? ለምን ሙሉ ቁጥር አላደረገውም? ለምን 100 አላደረገውም? ልክ ከዚያች ቅጽበት ጀምሮ አስተሳሰቡ ተለወጠ። ምንም እንኳን ዓመታትን ሊወስድ እንደሚችል ቢያውቅም ያችን ጎዶሎ 1 ሳንቲም አግኝቶ 100ውን ለመሙላት ከመቼውም ጊዜ በላይ ጠንክሮ ለመስራት ወሰነ። ቀናት አለፉ። አንድ ቀን ሚስቱ ለቤት ውስጥ ፍጆታ የሚውል 2 የወርቅ ሳንቲሞችን ወጪ አደረገች። በዚያው ምሽት እንደተለመደው አዲሱ ልማዱ ገበሬው ሳንቲሞቹን እንደገና ቆጠረ። ባየው ነገር በጣም ደነገጠ። የቀሩት 97 ብቻ ነበሩ። በከፍተኛ ቁጣ 2 የወርቅ ሳንቲሞች የት ሄዱ ሲል ጠየቀ። ሚስቱም በተረጋጋ መንፈስ ለገበያ ዕቃ መሸመቻ ተጠቀምኩባቸው ብላ መለሰች። ገበሬውም በንዴት ጮኸባት። በሚቀጥለው ቀን ልጁ ሳያውቅ 2 ሳንቲሞችን ወሰደ። በዚህ ጊዜ ገበሬው ይባሱኑ በንዴት ነደደ። ቀስ በቀስ ሳቅና ጨዋታ በጭቅጭቅ ተተኩ። የደስታ ጊዜያቶች ጠፉ። ሰላማቸው ወደማያቋርጥ ውጥረት ተቀየረ። 6 ወራት ያህል በዚህ ሁኔታ አለፈ። ከ6 ወራት በኋላ ሚኒስትሩ ንጉሡን ወደዚያ ቦታ መልሶ አመጣቸው። ለንጉሡ አስደናቂ በሆነ ሁኔታ ያ የገበሬ ቤተሰብ አሁን እርስ በርስ እየተጋጨ ነበር። ደስታውም ጠፍቷል፣ ፈገግታውም ደብዝዟል። ደብዛው የለም። ሕይወት ከባድና የደስታ የለሽ ሆነችባቸው። ንጉሡም በተመለከተው ነገር በጣም ተረብሾ በለስላሳ ድምፅ ጠየቀ፣ እስቲ ንገረኝ፣ የ99 ክለብ ምንድን ነው? ሚኒስትሩም በረጋ መንፈስ መለሰ፣ የ99 ክለብ ማለት 99 የወርቅ ሳንቲሞችን በእጃቸው ያሉ ነገር ግን ጎዶሎዋን 1 ሳንቲም ለማግኘት ሲሉ ሙሉ ሕይወታቸውን የሚያባክኑ ሰዎች ስብስብ ነው። ይህንንም ሲያደርጉ
በእጃቸው ባሉት 99 ሳንቲሞች መደሰት ይረሳሉ። ውድ የቻናላችን ቤተሰቦች፣ ይህ ታሪክ የሚያስተምረን ደስታችን የሚጠፋው በጎደለን ነገር ሳይሆን አንድ ተጨማሪ ለማግኘት በምናደርገው የማያቋርጥ ፍላጎት መሆኑን ነው። ገበሬው ትኩረቱ ከምስጋና ወደ ንጽጽር እስካልተቀየረ ድረስ ሰላማዊና ደስተኛ ነበር። ትኩረቱ ካለው ነገር ወደ ጎደለው ነገር እስኪዞር ድረስ ያቺ ነጠላ ሐሳብ ሀብትን ወደ ጭንቀት ለወጠችው፣ ራእይን ወደ አባዜ፣ ፍቅርን ደግሞ ወደ ግጭት ቀየረችው። ፍላጎቶቻችን ልክ ካጡ ድምፅ ሳያሰሙ ሰላማችንን ይሰርቁብናል፣ ግንኙነታችንንም ያበላሻሉ። ይህም አእምሮአችን ዝግጁ ካልሆነ በቀር ገንዘብም ሆነ ስኬት ደስታን ሊያመጡ እንደማይችሉ ያረጋግጣል። ያልተጠቀምንባቸው በረከቶችና ጸጋዎች እንደባከኑ በረከቶችና ጸጋዎች ናቸው። ዛሬ ለመደሰት ቸል የምንለው ነገር ነገ ላይ መለስ ይችላል። እውነተኛ እርካታ የሚገኘው ያለንበትን ጊዜ በማድነቅ እንጂ የጎደለውን ቁጥር በማሳደድ አይደለም። ይህ ታሪክ ደስታ በአስተሳሰባችን እንጂ በሁኔታዎች እንደማይወሰን ያስታውሰናል። እንዲሁም ሕይወት በቅጽበቱ ሙሉ ሆኖ መኖር ያለበት ነገር መሆኑን ያሳየናል። ፈጽሞ ሙሉ ስሜት ሊሰጠን ወደማይችል ነገር ከመሮጥ ይልቅ። ይህንን ታሪክ ከወደዱት ቪዲዮውን ላይክ ያድርጉ፣ እንዲሁም አስተያየቶን ኮሜንት ላይ አጋሩን። የዛሬውን በዚያ በቃን። በሌላ ታሪክ እስክንገናኝ ቸር ይግጠመን። የዋሻው ሰዎች አስደናቂ ታሪክ። ውድ ልጆች፣ ይህ ለረጅም ጊዜ ለ309 ዓመታት ያህል በዋሻ ውስጥ ስለተኙ ደፋር ወጣቶች የሚገልጽ አስደናቂ እውነተኛ ታሪክ ነው። በድሮ ጊዜ አንዲት ጥንታዊ ከተማ ነበረች። የዚያ ከተማ ሰዎች በየዓመቱ ትልቅ በዓል ያከብሩ ነበር። በዓሉ ላይ ንጉሡ በዙፋኑ ላይ ተቀምጦ ሕዝቡ ብዙ ባለቀለም ጣዖታትን ሲያመልክ ያይ ነበር። እነዚህ ጣዖታት ምግብ፣ ውሃ፣ ጤናና ሀብት እንደሚሰጧቸው ያስቡ ነበር። ንጉሡም በበዓሉ በጣም ይደሰት ነበር፣ ምክንያቱም ክብርና ገንዘብ ያገኝ ነበር። ግን ይህ ሁሉ የተሳሳተ ነበር። በሰይጣን የተደረገ ትልቅ ማታለል ብቻ ነበር። በዚያ ከተማ ውስጥ ግን ልባቸው ንጹሕ የሆኑ በስግብግብነትና በድንቁርና ያልረከሱ ወጣት መኳንንት ነበሩ። የሕዝባቸውን ልማዶች፣ የጣዖት አምልኮን በጣም ጠሉ። አንድ በአንድ በትልቁ ዛፍ ስር ተሰባሰቡ። እነሱም በልብ ሙሉነት አላህ ብቻ ነው የሚመለክ፣ ሰማይንና ምድርን የፈጠረው እርሱ ነው፣ ከአላህ በቀር ማንንም አናመልክም አሉ። የከተማው ሰዎች ወጣቶቹ የሚያደርጉትን ነገር ለንጉሡ ነገሩት። ንጉሡ ለአንድ አምላክ መታመን በሱ ላይ ማመዝና ለሀብቱ ትልቅ ስጋት እንደሆነ አሰበ። ንጉሡ ጠባቂዎችን ላከ። ሀብታቸውን ሁሉ ነጥቆ ወደ ጣዖት አምልኮ እንዲመለሱ ወይም እንደሚገደሉ ነገራቸው። ግን ወጣቶቹ ፈጽሞ እምቢ አሉ። አምላካችን ሰማይንና ምድርን የፈጠረ ነው፣ ከአላህ በስተቀር ማንንም አናመልክም ብለው አወጁ። ወጣቶቹም አመለጡ፣ ሸሹ። በመጨረሻም አንድ ዋሻ አገኙ። ያ ጨለማና የማይታወቅ ቦታ መደበቂያቸው ሆነ። ግን እስከ መቼ ይደበቁ ይሆን? ቤተሰቦቻቸው፣ ረሃብ፣ ጥማት፣ ብዙ ፍርሃቶች በአእምሮአቸው ውስጥ መጡ። ነገር ግን ለአላህ እርዳታ እጆቻቸውን ከማንሳት ውጭ ለመናገር ወይም ለማድረግ በጣም ደክሟቸው ነበር። እጆቻቸውን ወደ ሰማይ አነሱና ዱዓ ወይም ልመና አደረጉ። ጌታችን ሆይ ከአንተ ዘንድ እዝነትን ስጠን፣ ለእኛም ከነገራችን ቅንን አዘጋጅልን። እናም ምን እንደተከሰተ ታውቃላችሁ? አላህ ድንቅ ተአምር አሳያቸው። ተኙ፣ ግን እንደ ተራ እንቅልፍ አልነበረም። አላህ ለረጅም ጊዜ እንዲተኙ አደረጋቸው። ፀሐይ በምትወጣበትና በምትጠልቅበት ጊዜ ብዙ ጊዜ ተለውጧል። ወቅቶቹም 100 ጊዜ ቀለማቸውን ለውጠዋል። ሰዎችም ስለ ዋሻው ወሬ ሲያወሩ ብዙ ዓመታት አለፉ። አላህ እንደ ቁርአን ውስጥ እንደነገረን
ለ309 ዓመታት ተኙ። በመጨረሻም ወጣቶቹ ግራ ተጋብተውና ተርቦነቁ። ምን ያህል ተኝተናል ብለው አሰቡ። የተወሰነ ሰዓት ወይስ ሙሉ ቀን? አንዳቸው ምግብ ለመፈለግ ወደ ከተማ ወጣ። ግን የከተማዋ ሰዎች ለእርሱ በጣም እንግዳ መስለው ታዩት። መንገዶቹ የተለዩ ነበሩ። ወደ መጀመሪያው ሱቅ ገብቶ ምግብ ለመግዛት የብር ሳንቲሞቹን አቀረበ። የሱቁ ሰው ሳንቲሞቹን አይቶ ግራ ተጋባ። በዚያን ጊዜ ጠባቂዎች መቱና ያዙት። ወደ ንጉሡ ሊወስዱት ፈለጉ። ግን ድንቅ ነገር ተከሰተ። በዙፋኑ ላይ ያለው ንጉሥ ያ ክፉ ንጉሥ አልነበረም። አላህን የሚያምን አዲስ ደግ ንጉሥ ነበር። ወጣቶቹ ከ309 ዓመታት በኋላ ነቅተው አዲስ ዘመን ላይ ደርሰው ነበር። ንጉሡም ወጣቶቹን በጣም አከበራቸው። ታሪካቸውም እስከ ዛሬ ድረስ በቁርአን ውስጥ ተጠብቆ ቆይቷል። ይህ ታሪክ የሚያሳየን አላህ ሁልጊዜም ከጥሩ ሰዎች ጋር እንደሆነና ሁልጊዜም እንደሚጠብቃቸው ነው።